ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። እንግዲህ በዚህ ቻናል የሚታወቀው በመጀመሪያ ቪዲዮአችን 50% የተደረገ ቅናሽ የተደረገባቸው ልብሶች ወደ እናንተ አቅርበናል። ከዛም በኋላ ደግሞ ጊቫዌ ወይም ሽልማት አዘጋጅተን 1000 ሰብስክራይብ ስንገባ ሽልማት ይኖራችኋል ብለን ተናግረናል። በዛሬ ቪዲዮአችን ደግሞ በጣም ቅናሽ የተደረገባቸው ሴል የወጡ ልብሶችን ለወዳጅ ለጓደኛ፣ ለቤተሰብ፣ ለጥምቀት እንዲሁም ለገና ወይም ደግሞ ቀለል ላለ ለማንኛውም ቀን መጠቀም ለምትፈልጉት ቅናሽ የተደረገባቸውን ልብሶች ይዘንላችሁ መጠናል። ከ7000 ብር ጀምሮ ነው ዋጋችን ያለው። ሁሉም በጥራት ነው የሚሰሩት። ለጓደኛ፣ ለዘመድ፣ ለቤተሰብ ሼር አድርጉ፣ ሰብስክራይብ አድርጉና ቻናሉን ተቀላቀሉ። ወደ ልብሶቹ እንሄዳለን። እሺ እንግዲህ ይዤላችሁ የቀረብኩት ልብስ የምጀምረው ሴል ወጣዋል ቅናሽ ላይ ነን ብለናል። እነዚህ የምታያቸው ቀጠን ያሉ 3 ደረጃ ቀለል ያሉ ልብሶች ናቸው። ይሄኛው የምንመለከተው ከለር የሚያምር ዲዛይን ሆኖ ወርቀ ዘበ ብሎ የተሰራ ቆንጆ ልብስ ነው። እንደምትመለከቱት 3 ደረጃ ነው። 2 ደረጃ ይሁን ሲባል ደግሞ እንደዚህ አድርገን 2 ደረጃ ማድረግ እንችላለን። እጅና አንገት ተጠልፎ ወይም ደግሞ 2 ደረጃ ከሆነ ደግሞ ወራጅ ጥልፍ ተደርጎ መሰራት ይችላል። እነዚህ ሴል የወጣባቸው ልብሶች ብትኖቹ ላይ ነው ቅናሽ ያደረግነው። እንግዲህ አንዳንድ ፍሬ ነው ያለው። 2 3 4 በተመሳሳይ ካላችሁን ዋጋው በዚህ አይመጣም። እያንዳንዱ ፍሬ ብቻ ነው። አንዳንድ ፍሬ ነው ከሁሉም ልብሶች ላይ ያሉትና አንዳንዱ ናቸው። የእያንዳንዱን ዋጋ ነው እየተናገረን ያለ ማለት ነው። ይሄ እንግዲህ ቆንጆ ሆኖ በማንኛውም አይነት አሰራር ተሰርቶ በሚያምር በፈለጋችሁት ዲዛይን ከፈለጋችሁ እንደዚህ በ3 ደረጃ ካልሆነ ደግሞ እንደዚህ በ2 ደረጃ ተሰርቶ አልቆለት ይሄ ዋጋ 7000 ብር ነው። ወደ ቀጣይ ልብስ ደግሞ ስንሄድ ይህም በተመሳሳይ 3 ደረጃ ቀጠን ያለ ቆንጆ የሚያምር ፒንክ ከለር ነው። ፒንክነቱ ወደ ኦሬንጅ የሚወስደው ነው። እንደምታዩት ፒንክ የሚባል አይደለም። ከውስጡ ደግሞ በጣም የሚያምር በወርቀ ዘብ የተሰራ ነው ስሩ ላይ ያለው ዲዛይን ማለት ነው። ይህም በተመሳሳይ ቀጭን ጥለት 3 ደረጃ ነው። እንደዚህ አድርገን ደግሞ 2 ደረጃ ዲዛይን ማድረግ እንችላለን ማለት ነው። 2 ዲዛይን በሚሆንበት ሰዓት ደግሞ ወራጅ ጥልፍ ወይም እጅና አንገት የሚለውን በደንበኛ ምርጫ መሰራት ይችላል ማለት ነው። የነጠላው ጥለት ደግሞ እንደዚህ ቀጭን ጥለት ነው ማለት ነው። የዚህ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ይህም በተመሳሳይ በፈለጋችሁት ዲዛይን 7000 ብር ነው። ለስጦታ እንደዚህ አይነት ዋጋቸው ቀለል ቀለል ያሉ ልብሶችን ማዘዝ ትችላላችሁ ማለት ነው። ይህንን ይመስላል ይሄኛው ልብስ። እዚህ ጋር ያለውን ስንመለከት ደግሞ ይህንን ይመስላል። ያኛው ኦሬንጅ ነው፣ ይሄኛው ደግሞ ብሉ ከለር ነው ማለት ነው። እሺ በመቀጠል ደግሞ ማሳያችሁ አሁንም በተመሳሳይ መጠነኛ ጥለት ያለው ቀጭን ጥለት በደረጃ በ3 ደረጃ ነው። ወራጅ ጥልፍ እጅና አንገት በፈለጋችሁት ዲዛይን ብታሰሩት በጣም የሚያምር የሚያደምቅ ልብስ ነው። ያው በዓሉን ጥምቀትን ምክንያት በማድረግ ቅናሽ ስላደረግንባቸው ሴል ስለወጡ ነው እንጂ ልብሶቹ ሌላ ጊዜ ላይ ከዚህ በላይ የሚሰሩ ናቸው ማለት ነው። 2 ደረጃ ይሁን ከተባለ ደግሞ እንደዚህ ሲሆን 2 ደረጃ ይሆናል ማለት ነው። 2 ደረጃ በሚሆንበት ሰዓት ደግሞ ወራጅ ጥልፍ እጅና አንገት የሚለውን በደንበኛ ምርጫ መሰራት ይችላል ማለት ነው። ይህም በተመሳሳይ ቆንጆ ሆኖ ተሰርቶ አልቆለት 7000 ብር ማለት ነው። እሺ በመቀጠል ደግሞ በተመሳሳይ 3 ደረጃ ሆኖ አረንጓዴ ጥለት ቆንጆ ሆኖ የተሰራ መሀሉ መካከለኛ ዲዛይን ነው። እንደምታዩት መጠኑ ዳርና ዳር ላይ ያለው ደግሞ ቀጭን ደረጃ ጥለት ነው። በጣም ያምራል። ቆንጆ ነው። በወራጅ ጥልፍ ቢሰራም ያምራል። እጅና አንገት ቢሰራም ያምራል። 2 ደረጃ ሲሆን ደግሞ እንደዚህ አይነት ውበት ይኖረዋል ማለት ነው። ይሄ እንግዲህ ቆንጆ ሆኖ በማንኛውም የስፌት እንዲሁም የጥልፍ ዲዛይን ማዘዝ ትችላላችሁ። ሲቀጥል ደግሞ የብትኖቹን ዋጋ ስለሆነ እያሳየናችሁ ያለን በሳይዛችሁና በልካችሁ መሰራት ይችላል ማለት ነው። ይሄም እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 7000 ብር ማለት ነው። እሺ በመቀጠል ደግሞ ይዤላችሁ የቀረቡት እንግዲህ ቆንጆ ልሙጥ ከለር ነው። ብዙ ጥለት ወይም ደግሞ ጥልፍ ይሄ ዲዛይን የበዛበት ጥበብ ነገር ለማይወድ ሰው 3 የተለያዩ ከለሮች በደረጃ የክፍተት ሳይኖራቸው ነው የተሸመነ። እንደምታዩት ከታች ያለው 2 ከለር ነው። ከላይ ደግሞ ነጭ በነጭ ወርቀ ዘብ ተቀላቅሎ የተሰራ ነው። እዚህ ጋር እንግዲህ ቀለል ቀለል ያለ የመስቀል ወይም ደግሞ የፍላወር ዲዛይን ይጠለፍበት ከተባለ መጠለፍ ይችላል። ቆንጆ ቀለል ያለ ማለት ነው። ቆንጆ ሆኖ በሳይዛችሁ በሚያምር ሁኔታ መሰራት ይችላል። ሁሉም ደግሞ ከቀሚሱ ጋር የሚሄድ መጠነኛ የሆነ የነጠላ
ሳይዝ አለው። የነጠላው ጥለት ይሄንን ይመስላል ማለት ነው። ይሄ እንግዲህ ቆንጆ ሆኖ በማንኛውም ዲዛይን ተሰርቶ አልቆለት በምትፈልጉት 7000 ብር ማለት ነው። እሺ በመቀጠል ደግሞ የምናሳያችሁ የተወሰነ ሰፋ ያለ 3 ደረጃ ነው። ነገር ግን የጥለቱ መጠን ዳርና ዳር ላይ ያለው ደረጃ መጠነኛ ነው፣ ቀጭን የሚባል አይደለም። መሀል ላይ ያለውም ደግሞ በተመሳሳይ ሰፋ ያለ የጥለት ደረጃ ነው ማለት ነው። ይሄኛው ቆንጆ ነው። እስካሁን ካየናቸው ደግሞ የዚህ የተሻለ ውበት አለው። መነኑም ቆንጆ ነው። አሰራሩን ደግሞ በምትፈልጉት በየትኛውም አይነት የስፌት እንዲሁም የጥልፍ ዲዛይን ማዘዝ ትችላላችሁ። ይሄ ተሰርቶ አልቆለት በማንኛውም አሰራር 8500 ማለት ነው። እሺ በመቀጠል ደግሞ ማሳያችሁ ይሄም እንግዲህ በተመሳሳይ ከአሁን በፊት ለግሩፕ ልብስ የታዘዘ ነው። ከዛ ላይ የተወሰደ ዲዛይን ነው። ልሙጥ ጥለት ነው። 2 ልሙጥ ጥለት ብሉ ከለር በበርገንዲ ማጀቢያ የተሰራ ነው። ያው እንደየሰው የከለር ምርጫ ልሙጥ ጥለት በምትፈልጉት ከለር ዲዛይን መታዘዝ ይችላል ማለት ነው። ይሄም ሲምፕል የሆነ ልብስ ነው። በ2 ደረጃ ብቻ የሚሰራ ከተባለ መሰራት ይችላል። ነጠላቸውም ደግሞ ቆንጆና በቂ የሚባል ነው። የዚህ ደግሞ ነጠላው እንደምትመለከቱት 2 ደረጃ ነው። ቀሚሱ 3 ደረጃ ስለሆነ ነጠላው በ2 ደረጃ ነው የተሰራ ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በማንኛውም የስፌት እንዲሁም የጥልፍ ዲዛይን 7000 ብር ማለት ነው። እሺ በመቀጠል ደግሞ የምናሳያችሁ ይሄ የሚያምር ቆንጆ ጥለት ነው። እነዚህም ጥለታቸው በጣም ነው የሚያምር፣ ግን አንዳንድ ፍሬ የቀራቸው ልብሶች ስለሆኑ ሴል ስለወጡ ነው። 2-3 ቢባል አንዳንድ ፍሬ ስለሆነ ያላቸው አንዳንዱን ነው ኦርደር የምንቀበላችሁ ማለት ነው። የተለያየ ጥለት 3-4 ልብስ ይቻላል። ይህንን ራሱን ግን በዚህ ዋጋ 3-4 እጃችን ላይ የለም፣ አንዳንድ ፍሬ የቀራቸው ልብሶች ስለሆኑ ማለት ነው። ይሄ ደግሞ እንደምታዩት ብሉ ሆኖ የሚያምር ዲዛይን ነው። እንደምትመለከቱት 2 ደረጃ ነው። እጅና አንገት ቢሰራም ቆንጆ ነው። የነጠላው ጥለት ደግሞ እንደዚህ ሰፋ ያለ የሰፊ ጥለት ነው። ሳይዙ እንደምታዩት በጣም ቆንጆና የሚያምር ዲዛይን ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት የስፌት እንዲሁም የጥልፍ ዲዛይን 8500 ማለት ነው። እሺ በመቀጠል ደግሞ እንግዲህ ከእስካሁኖቹ የተወሰነ ጥለት ዲዛይኑ የተሻሻለ ስፋቱ መጠኑ ሰፋ ያለ ቆንጆ 3 ደረጃ ሰፋ ያለ እይታ ያለው ጥለት ዲዛይን ነው። እንደምትመለከቱት ጎመን ከለር በቤጅ ክር የተሰራ ነው። እንደምታዩት 3 ደረጃ ነው። 2 ደረጃ ይሁን ከተባለ ደግሞ እንደዚህ አድርገን በ2 ደረጃ ዲዛይን እንሰራላችኋለን ማለት ነው። የጥልፉ እንዲሁም ደግሞ የስፌቱን ዲዛይን ደንበኛ በመረጠው ምርጫና በራሳቸው ሳይዝ የምንሰራላቸው ይሆናል ማለት ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ 10000 ብር ማለት ነው። እሺ በመቀጠል ደግሞ ማሳያቸው አሁንም በተመሳሳይ ጎመን ከለር በቤጅ ሆኖ አሁን ከዚህ በፊት ካሳየዋችሁ ልብስ ጋር መደቡ እና ዲዛይን አቀማመጡ ተቀራራቢ ነው። ነገር ግን አንድ ባንድ እዚህ ጋር ስናየው ዲዛይናቸው የተወሰነ ልዩነት አላቸው ማለት ነው። ይህም በተመሳሳይ 3 ደረጃ ነው። በጣም ያምራል። ጎመን ከለር በቤጅ ነው ማለት ነው። 2 ደረጃ እናድርግ ስንል ደግሞ እንደዚህ አድርገን በ2 ደረጃ መስራት እንችላለን። ሌላው ነገር ደግሞ ነጠላውን ስንመለከት ነጠላው ይሄንን ይመስላል። በጣም የሚያምር ቆንጆ ነጠላ ነው። እንደዚህ ለቤተ ክርስቲያንም ወይም ደግሞ ለኖርማል ቀን ለበዓል ከበድ ያለ ልብስ ለማይፈልግ ሰው እንደዚህ አይነት ልብሶች ቆንጆ ናቸው ማለት ነው። ይሄም እንግዲህ ተሰርቶ አልቆለት በየትኛውም አይነት የስፌት ዲዛይን 10000 ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ የምናሳያችሁ አሁንም ሰፋ ያለ 3 ደረጃ ነው። በጣም ያምራል። የመሃሉ ሰፋ ያለ ነው። ዳርና ዳር ላይ ያሉትም ደረጃነታቸው ቀጭን ደረጃ የሚባል አይደለም። እንደምታዩት የተወሰነ ሰፋ ያለ ዲዛይን ነው ያለው። ከስር ያለው ደብዘዝ ያለ ብሉ ነው። ከላይ ደግሞ ዶቃ ከለር በጎልደን አለው ማለት ነው። የዚህ ልብስ እንግዲህ 3 ደረጃውን ወደ 2 ደረጃ ስንቀይረው እንደዚህ አይነት እይታ ይኖረዋል ማለት ነው። በጣም የሚያምር ቆንጆ የሽመና ልብስ ነው። የዚህ እንግዲህ ተሰርቶ አልቆለት በየትኛውም የስፌት እንዲሁም የጥልፍ ዲዛይን በፈለጋችሁት ሳይዝ ተሰርቶ አልቆለት 11000 ብር ማለት ነው።
እሺ በመቀጠል ደግሞ እንግዲህ እስካሁን ደረጃ ልብሶችን አይተናል። አሁን ደግሞ መካከለኛ ደረጃ ከቀጭን በጣም ሰፋ ያለ ወደ ሰፊ ጥለት የሚጠጋ መካከለኛ የጥለት መጠን ያለው ቆንጆ ዲዛይን ነው። እንደምታዩት ያምራል፣ ቆንጆ ነው። ያው የድሮው የሚመስል ነገር አለው፣ ነገር ግን ሲለበስ የራሱ የሆነ ውበት አለው ሲሰራ ማለት ነው። ሌላው ነገር ደግሞ የነጠላው ሳይዝ ይህንን ይመስላል። ነጠላው በራሱ ሰፊ ነው ማለት ነው። እንግዲህ የሁሉም ልብሶች ነጠላቸው ከቀሚሳቸው ጋር የሚመጣጠን ስለሆነ ነው የሁሉንም የእያንዳንዱን ያላሳየናችሁ። ነገር ግን የነጠላው ቁመት እንዲሁም ደግሞ የጥለቱ መጠን ከቀሚሱ ጋር የሚመጣጠን የተመጣጠነ ሁሉም አለው ማለት ነው። ይሄ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት በየትኛውም የጥልፍ እንዲሁም ደግሞ የስፌት ዲዛይን በመረጣችሁት 10 ሺህ ብር ማለት ነው። ይህንን የመሰለ ቆንጆ ልብስ በ10 ሺህ ብር። እሺ አሁን ደግሞ ደረጃ ሳይተናል፣ መካከለኛ ሳይተናል። ከመካከለኛ ደግሞ የተወሰነ ጠበብ ያለ ዲዛይን ስንመለከት የዚህ ልብስ መደብ በ3 ደረጃ በሁለት አይነት ልብስ አሳይተናችኋል። ይሄኛው ደግሞ ያለ ደረጃ መጠነኛ ወይም ደግሞ ጠባብ ጥለት ነው። በጣም ቀጭን አይደለም፣ ግን እንደምትመለከቱት ጠባብ ጥለት ነው። መደቡ እንደምታዩት ጎመን ከለር በቬጅ የተሰራ ቆንጆ ዲዛይን ነው፣ ያምራል። የነጠላውን ዲዛይን ስናይ ደግሞ ነጠላው ይሄንን ይመስላል ማለት ነው። የሁሉም ነጠላ ደጋግሜ እንደተናገርኩት ከቀሚሳቸው ጋር የሚመጣጠን የሚያምር ዲዛይን ይወጣለት ማለት ነው። እዚህ ጋር የምናየው ቀሚሱ ነው። እዚህ ጋር የምንመለከተው ደግሞ ነጠላው ነው ማለት ነው። ይሄ እጅና አንገት ወይም ደግሞ ቀጠን ያለ ወራጅ መርጠው ማዘዝ ይችላሉ። ይሄ እንግዲህ ተሰርቶ አልቆለት በየትኛውም የስፌት እንዲሁም የጥልፍ ዲዛይን 9 ሺህ ብር ማለት ነው። በመቀጠል ደግሞ ማሳያችሁ አሁንም ደረጃ ጥለት ነው። ያምራል፣ ሰፋ ያለ ጥለት ነው። በጎመን ከለር እና በቬጅ ያሳየናቸው 2 ልብሶች አለው። ሶስተኛው ልብስ ደግሞ እንደምታዩት መደቡ ቬጁ ፓርት በዛ ብሎ ይታያል ማለት ነው። 3 ደረጃ ነው። በጣም ያምራል፣ ቆንጆ ነው። መደቡ ግን እንደምታዩት ቬጁ በዝቶ ይታያል ማለት ነው። 2 ደረጃ ስናደርገው ደግሞ ይሄንን ይመስላል ማለት ነው። በጣም የሚያምር እይታ ነው ያለው። ቆንጆ ልብስ ነው። በየትኛውም አይነት አሰራር ቢሰራ ያምራል። ይበልጥ እጅና አንገት ቢጠለፍ፣ ስፌት ደግሞ ለሰውነታችሁ ምቾት የሚሰጣችሁን የትኛውንም አይነት የስፌት ስታይል ለእናንተ የሚስማማውን መምረጥ ትችላላችሁ ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት ስራ 10 ሺህ ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ የምናሳያችሁ መጠነኛ ጥለት ነው። እንደምታዩት ዝም ያለ ከለር ነው፣ ቸኮሌት ከለር ነው። ከላይ ያለው ደግሞ ቤዥ መደቡ በዛ ያለ ነው ማለት ነው። እዚህ ጋር ያሉት ክሮች ደግሞ የተለያየ ቢጫ፣ ፒንክ እንዲሁም አቮካዶ ከለር አለው። በጣም ያምራል። ቀጭን ወራጅም መሆን ይችላል። እጅና አንገትን ብቻ መሰራት ይችላል። እንግዲህ እነዚህ ልብሶች የብትናቸው ዋጋ ነው እንጂ ቀነሰ ተሰፍተው ሲያልቁና ሲጠለፉ ምንም አይነት ጥራታቸውን የሚቀንስ ነገር የለውም። ደብል መነንነቱ ተጠብቆ 2 አይኑ ተጠብቆ እንዲሁም ደግሞ የጥልፉ ጥራት ተጠብቆ ነው የሚሰራ። ያ ማለት ሴል ስለወጣ ኳሊቲው ላይ የሚቀንስ ነገር የለውም ለማለት ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት አሰራር 8 ሺህ ብር ማለት ነው። በመጨረሻ የምንመለከተው እንግዲህ ቆንጆ መጠነኛ ጥለት ያለው የፈርጥ ልብስ የፈርጥ ዲዛይን ነው። ሽመናው ማለት ነው። በጣም ያምራል። ይሄ ልብስ በብዙ ከለር አለው። በሰፊ ጥለትም የተሰራለው። ይሄ ደግሞ ብሉ ደመቅ ያለ ብሉ በመጠነኛ ጥለት የተሰራ ዲዛይን ነው። እንደምትመለከቱት በጣም ያምራል። ቆንጆ ነው። ጥለቱን በቂ የሚባል ነው። ነጠላውን ስንመለከት ደግሞ ነጠላው ይሄንን ይመስላል ማለት ነው። ይሄንን ልብስ እጅና አንገትም መጠለፍ ይችላል። እንዲሁም ደግሞ ወራጅ ጥልፍም መሰራት ይችላል ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት አሰራር 10 ሺህ ብር ማለት ነው። እሺ በዛሬ ቪዲዮአችን ያየናቸው ልብሶች እነዚህን ይመስላሉ። ስጦታ ለመስጠት ለጓደኛ፣ ለቤተሰብ፣ ለወዳጅ ያሰባችሁ ሰዎች ካላችሁ ከነዚህ ልብሶች መካከል መምረጥ ትችላላችሁ። ምክንያቱም ዋጋቸው በጣም ተመጣጣኝ ነው። ጥራታቸውን ደግሞ ጠብቀው የሚሰሩ በሁሉ አይነት አሰራር የሚሰሩ ቆንጆ ቆንጆ ልብሶች ናቸው ማለት ነው። ከዚህ በፊት ባሉ ቪዲዮቻችን ሰብስክራይብ ስለምታደርጉ፣ ላይክ እንዲሁም ሼር ስለምታደርጉና ስለምታበረታቱን እጅግ በጣም እናመሰግናለን። ቀጣይ በሌላ ቪዲዮ እና በሌላ ልብሶች እንገናኛለን። ሰላም ሁኑ።